ሰላም ተማሪዎች ያላችሁበት ሰላማችሁ ይብዛ። ዘጠነኛ ክፍል ባዮሎጂ መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ያው ምንድነው ዲስከስ እያደረግን የምንገኘው we are talking about chapter 2 አይደለ? በጣም የተወሰኑ ሴሽኖች ብቻ ናቸው የሚቀሩን ቻፕተራችንን ላገባደድ። ይሄን ቶፒክ ካየን በኋላ ፓርት 4ን ተመልክተን ሙሉ ለሙሉ ሴሽናችንን የምናገባደድ ይሆናል። ምን እየተመለከትን ነው የምንገኘው? we are talking about the different types of kingdoms አይደለ? ኪንግደሞቹን አንድ ባንድ ክላሲፋይ እያደረግን እየተማማርን ነው ያለነው። in this topic we are going to be saying about kingdom fungi እንዲሁም ደግሞ ኪንግደም ፕላንቴን። ስለ ኪንግደም ፕላንቴን ጀስት ብሪፍሊ ካየን በኋላ በሚመጣው ግሬዳችሁ ላይ ወይ ደግሞ ግሬድ 10 ላይ ስንገናኝ ኢን ዲቴል እያንዳንዱን ነገር የምንመለከትበት ሴሽን አብረን የምናሳልፍ ይሆናል። ኦኬ about seed, about germination, about fruit production፣ ስለ አንጂኦስፐርሞች፣ ስለ ጂምኖስፐርሞች ምንነት በደንብ ኢን ዲቴል የምንመለከት ይሆናል። ኦኬ you have to link ነገሮችን በምታነቡበት ሰዓት ጀስት ማንበብ ብቻ ሳይሆን አንዱ ቻፕተር ከሌላኛው ቻፕተር ጋር እንዴት ነው የሚገናኘው፣ how are the two chapters linked የሚለውን ነገር መመልከት ያስፈልጋል። ኦኬ we'll be talking about those in detail አብረን ማለት ነው። don't forget as always ዌብሳይታችን ምንድነው እዚህ ጋር ተቀምጦላችኋል። lucybridgeacademy.com is our website። በጣም አድቫንስድ የሆኑ AI ፖድ የሆኑ ሾርት ኖቶችን የምታገኙበት ከ10,000 በላይ ጥያቄዎችን የያዘ የኩዌስችን ባንክ ከ5 በላይ ቋንቋ አንደርስታንድ ታደርጉ የሚያግዛችሁ የራሳችሁ የሆነ ፐርሰናላይዝድ አሲስታንት እንዲሁም ካላችሁ ቦታ ናችሁ ያለምንም ሀሳብ ያለምንም ጭንቀት ቪዲዮዎቻችንን በሞባይል አፕሊኬሽናችን ዳውንሎድ በማድረግ በኦፍላይን አክሰሲቢሊቲም አክሰስ ማድረግ የምንችለውን የነገርኳችሁ አሁኑ ጆይን ማድረጋችሁን እንዳትረሱ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ሀሳብና አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። የቴሌግራም ቻናላችን ላይ ማንኛውም አይነት አስተያየት ካላችሁ እናስተካክለው ምንጨምርላችሁ any kind of comment that you guys have በራችን ክፍት ነው። please forward them there ማለት ነው። okay now we are going to be talking about what kingdom fungi ማለት ነው። step by step እያንዳንዱ ነገር የምንመለከት ነው። we will start ከምን ጀምራለን? we'll start by defining the characteristics of a fungi. okay ያንን ከማድረጋችን በፊት እንግዲህ ብዙ ጊዜ ስለ ፈንገስ ሲወራ let's say እንግዲህ ክረምት ላይ ነው ያላችሁት፣ ክላስ ጨርሳችኋል። okay ዘጠነኛ ክፍል let's say certificate ተሰጥቷቸዋል። it's the last day የወላጆች ቀን ነው። መጥተዋል፣ ተሰብስበዋል። the event is there። እናንተ የሚጠበቀውን አድርጋችኋል፣ ሪፖርት ካርዳችሁ ሪሲቭ አድርጋችኋል። then eventually ምን ይመጣል? ቫኬሽን አይደለ? so አንድ ላይ ተያይዛችሁ 1-2 ወር ያክል ከቤታችሁ ከወጣችሁ በኋላ you are staying in a different city፣ የተለየ ከተማ ላይ ያላችሁት ኢንጆይ እያደረጋችሁ ነው። ሜቢ ዘመዳችሁ ጋር ሄዳችኋል። ልክ ስትመለሱ ቤት 1-2 ወር ስለቆያችሁ then what's gonna happen? ሳታስቡት ሜቢ ሸሪት ድር በድር ሆኖ አይደለ? አንዳንድ ቦታዎች ላይ በተለይ ፍሩቶች ላይ ኦር ምግቦች ላይ ሻጋታ አይታችሁ አይደለ? ምግቦቻችሁ ተበላሽተው ስፖይልድ ሆነው ዳቦ ላይ ሻጋታ አይታችሁ እንጀራው ሻክቶ ታገኛላችሁ። ዌልካም ቱ concept of a fungi ማለት ነው። we'll be discussing about those in detail። ምንም ያህል መጥፎ ነገሮቻቸውን በኋላም እጅግ የምንጠቀምባቸው day to day ላይፋችን ላይ አብዝተው የሚጠቅሙን በጣም የተለያዩ ፈንገሶች አሉ። okay we'll be seeing about those in detail as well. so now fungi, the first topic of discussion is they are what eukaryotic organisms. okay eukaryotic ምኖች ናቸው? ኦርጋኒዝሞች ናቸው። do not forget about this. okay eukaryotic ምንድን ናቸው? ኦርጋኒዝም። ያ ማለትም ማለት ነው eukaryotic ነው ሲባል አንድ ነገር they have what true የሆነ ኒውክሊየስ ማለት ነው። okay ትሩ የሆነ ምን አላቸው? ኒውክሊየስ አላቸው ማለት ነው። ያም ሜምብሬን ባውንድ የሆኑ ኦርጋኔሎች ለምሳሌ እንደ ማይቶኮንድሪያ፣ ለምሳሌ እንደ ኢንዶፕላዝሚክ ሬቲኩለም የመሳሰሉት ምኖች አሏቸው? ኢምፖርታንት የሆኑ ሜምብሬን ባውንድ የሆኑ ኦርጋኔሎች አሏቸው። ፕላስ they have a true nucleus አይደለ? ስለ 3 ዶሜን ሲስተም ስለ 3 ዶሜን ክላሲፊኬሽናችን ያላያችሁ ካላችሁ ለምንድነው 5 ኪንግደም ብቁ ያልሆነው ለሚለው ነገር ምላሽ የሰጠው በካርል ውዝ የተፈጠረው ማለት ነው። ኦኬ በካርል ውዝ ክሬት የተደረገው ያ ስፔሲፊክ የሆነ the 3 domain system is going to be one of it is what eukarya አይደለ? eukaryotic የሆኑ ኦርጋኒዝሞች are the most common what examples that you're going to give in the concept of fungi። ስለ fungi ዲስከስ እናደርግ ማለት ነው። do not forget. okay do not forget majority of them are multicellular except and fungi ማለት ነው። majority of the fungi are multicellular except one of them, that is what yeast. okay yeast ወይ ደግሞ ምን ብለን የምንጠራው Saccharomyces cerevisiae ብለን የምንጠራው ማለት ነው። okay Saccharomyces cerevisiae ተብሎ የሚጠራው ኢምፖርታንት የሆነው yeast ታይፕ ማለት ነው። ዩዥዋሊ ለምን እንጠቀመዋለን? እናታችሁ በሰዓት ሜቢ እናንተ ይሄን ቪዲዮ እያያችሁ እንጀራ እየጋገረች ከሆነ or if there is somebody making a bread or if there is somebody making wine እየሰራ የሚገኝ ሰው በአጠቃላይ he is using fungi። specifically ደግሞ መልቲሴሉላር ያልሆኑትን ዩኒሴሉላር የሆኑ ምኖችን fungi ትጠየቃላችሁ። ይሄንንም again ስትራሲ እያደረኩ ነው የነገርኳችሁ ያለሁት which one of the following is a unicellular fungi ከተባለ it is going to be yeast is going to be the answer. okay yeast is the most common example that you're going to give for a unicellular
ዩኒሴሉላር የሆነ ፈንጋይ ማለት ነው። ማጆሪቲ ኦፍ ዘ ታይም when you talk about their structure okay ምንድነው ቦዲያቸው ኮምፖዝ የሚደረገው ሃይፌ ከተባሉ ልክ እንደ ሻጋታ እርስ በርስ ምን ብለው ተሳስረው እርስ በርስ አንድ ላይ ዋይንድ ተደርገው ከሚገኙ ስትራክቸሮች ነው ቢልድ የሚደረገው okay their body is made up of that when you come to the cell wall ከዚህ በፊት ብያቸዋለሁ እንግዲህ ስለ ሴል ዋል ስናወራ አብዛኛውን ጊዜ አእምሮአችሁ ላይ መጀመሪያ የሚመጣው ምንድነው the first thing that comes to your mind is plant አይደለ ፕላንቶች ናቸው የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ መልካም የትምህርት ጊዜ